በጌታ የተወደዳችሁ በዓለም ዙሪያ የምትገኙ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደገና በሰላም ያገናኘን አምላክ ስሙ ብሩክ ይሁን። ባለፈው ሳምንት ከዚህ ሩብ ዓመት ሁለተኛውን ሰንበት ትምህርት አብረን አይተን ነበር። ዛሬ ደግሞ ሶስተኛውን ይዤላችሁ ቀርቤያለሁ። ይህንንም የምትከታተሉ በቃሉ እንደምትባረኩበት ተስፋ አደርጋለሁ። የዛሬ ትምህርት ርዕስ ከትዳር ገጽታዎች የሚል ሲሆን መታሰቢያ ጥቅስ የሚገኘው በራእይ 19:9 ላይ እንዲህ ይላል፣ መልአኩም ወደ በጉ ሰርግ የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ቀጥሎም እነዚህ የእግዚአብሔር እውነተኛ ቃሎች ናቸው አለኝ። እንጸልይ። እጅግ አድርገን የምትወደን አምላካችን ስለዚህ ሰዓት እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ሆይ በዚህ ሰዓት የአንተን ቅዱስ ቃል ለመነጋገር ለመስማት ቀርበናል። ወደና ፈቅደ ይህንን እድል ሰጥተህናልና ክብር ላንተ ይሁን። እንግዲህ አንተን መገኘት እንፈልጋለን። በመንፈስ ቅዱስ ቃልህን እንድትተረጉምልን፣ ይህ ቃልህ ደግሞ ህይወታችንን እየመራ እስከ ሰማይ የሚያደርሰን ይሆን ዘንድ ቃልህን ባርክልን። ስለሰማን ተመስገን። በሰላም አውለን በጌታ በኢየሱስ ስም አሜን። ወደ ዛሬው ዝርዝር ሐሳቦች ከመግባታችን በፊት ከዛሬ ሳምንቱ ጥቂቱን ላስታውሳችሁ። የዛሬ ሳምንት ዘፍጥረታዊው መሰረት የሚለውን ርዕስ በሶስት ዋና ዋና ክፍሎች አይተን ነበር። በአንደኛው በዘፍጥረት መጽሐፍ መጀመሪያ ተጠቅሰው የሚገኙ ቁልፍ ቃላቶች በቀሪው መጽሐፍ ቅዱስ ክፍል ስለ ደህንነት እቅድ፣ ስለ ፍቅርና በግ፣ ስለ ሞት፣ ስለ እባቡና ስለ ሌሎቹም መልእክቶች ሁሉ ከዚህ መነሻ ተነስተን ቀስ በቀስ ትርጉማቸውን ማግኘት እንደምንችል አይተን ነበር። በሁለተኛው ደግሞ አብርሃም የሚወደውን ልጁን መስዋዕት አድርጎ እንዲያቀርብ በተጠየቀ ጊዜ የኢየሱስ ምሳሌ የሆነ በግ ጣልቃ ገብቶ የይስሐቅን ሞት ከሱ እንዳነሳ ወይም ይስሐቅን ከሞት እንዳተረፈ አይተን ነበር። ያ ደግሞ ወደፊት በእኛ ምትክ ሊሰዋ ያለውን የክርስቶስን ጥላ የሚያሳይ መሆኑንና ሌሎችንም በርካታ መልእክቶችን ያገኘንበት ክፍል ነበር። በሶስተኛው ደግሞ ሞትና እባቡ በሚለው ሞትን ትሞታላችሁ ብሎ መጀመሪያ በመጽሐፍ ቅዱስ ውስጥ የተናገረው እግዚአብሔር ሲሆን ሰይጣን ደግሞ በተቃራኒው ማለትም እባቡ በተቃራኒው ሞትን አትሞቱም ዓይናችሁ ይከፈታል እንጂ ነበር ያለው። ይህም የቀደመው እባብ ዘንዶ ሰይጣን የሚባል ስም ያለው ያቀደልንን ሞት ኢየሱስ ጣልቃ በመግባት እቅዱን በማክሸፍ ከሞት ወደ ሕይወት መሸጋገሪያ እንደሆነልን ነበር ያየነው። ወደ ዛሬው ትምህርታችን ስናልፍ ከትዳር ገጽታዎች የሚለውን ርዕስ በሶስት ዋና ዋና ክፍሎች የምናየው ይሆናል። በአንደኛው ከትዳር ገጽታዎች እግዚአብሔር ለሕዝቡ ያለውን ፍቅር በሚገባ በሚገልጹ ታሪኮች የተሞላ ነው። ከዚህም የተነሳ በትዳር በኩል ለአንድ ወንድና ለአንድ ሴት ያለውን ግንኙነት በክርስቶስና በቤተ ክርስቲያን መሃል ያለውን ግንኙነት ጋር ያመሳስላል። እግዚአብሔር ሰዋዊ ዘርን በፈጠረ ጊዜ በኤደን ገነት ሁለት ነገሮችን ሰጥቶን ነበር። እነዚህ ሁለቱ ስጦታዎች የሚወክሉ አንደኛ ሰንበትን፣ ይኸውም ግንኙነት ሰው ከእግዚአብሔር ጋር፣ ሁለተኛው ወንድ ከሴት ጋር ያለውን ግንኙነት በተመለከተ ነበር። በዘፍጥረት 2:2-3 እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ስራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔርም ሊያደርገው ከፈጠረው ስራ ሁሉ አርፏልና። ዘፍጥረት 2:24 ደግሞ እንዲህ ይላል፣ ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ፍጹም የተሟላ ትዳር የሚያንጸባርቀው የአብን የወልድንና የመንፈስ ቅዱስን አንድነት ሲሆን ይህ ግንኙነት ኃጢአት ከተከሰተ በኋላ ግን
ፍጹም በሆነ ባል ክርስቶስ ኢየሱስና ፍጹም ባልሆነች ሚስቱ ወይም ቤተክርስቲያን መሃል የነበረው ግንኙነት ዝም ብሎ ተራ ተምሳሌት ሆኖ ቀረ። ኤፌሶን 5:31 እስከ 32 ያለውን በግላችን እናንብብ። መጽሐፍ ቅዱስ ታማኝ ያልሆኑትን ሚስቶች ወደ ባሎቻቸው ፍቅር ለመመለስ ባሎች እንዴት እንደሚለፉ ይናገራል። ለምሳሌ ሆሴዕን እንመልከት። ይህ ለኛ ትምህርት ሊሰጠን የተጻፈ ነው። እስቲ እነዚህን 3 ምክሮች ደግሞ እንመልከት። የትዳር አጋርህን ይቅር በል። ክርስቶስ እኛን የማይገባን ብንሆንም ይቅር እንዳለን እኛም ይቅር እንባባል። ሁለተኛው የትዳር አጋርህን ከነኃጢአቷ ወይም ከነኃጢአቱ ተቀበል። ኢየሱስ እኛን ከነኮተታችን እንደተቀበለን። ሶስተኛው የትዳር አጋርህን ከአንተ አስቀድም ኢየሱስ እንዳደረገ ሚስቱ ለሆነችው ቤተክርስቲያን ራሱን አሳልፎ እንደሰጠ ይላል ምክሩ። ወደ ሁለተኛው ስንሄድ ታማኝ ያልሆኑ ሚስቶች ይላል። በሕዝቅኤል 16 ላይ በምናነብበት ጊዜ እስራኤል የምናገረው ታሪክ አለ። የተጣለች ወጣት ሴት ይላል። እንዲህ ይላል፣ በሜዳ ተጥላ የነበረችውን ትንሽ ልጃገረድ ወይም እስራኤልን እግዚአብሔር እንዴት እንዳገኛት ሕዝቅኤል ሲናገር ተጥላ ለነበረች ሕይወት ሰጣት፣ አሳደጋት፣ ከእርሷም ጋር ቃል ኪዳን ገብቶ አገባት። ከዚያም በኋላ ያቺ ተጥላ የነበረች ልጃገረድ አምሮባት ንግስት መሰለች ይላል። በአጠቃላይ ይህ ታሪክ እስራኤላውያን ከግብፅ ወጥተው ወደ ብልጽግና ዞን ወደ ዳዊትና ወደ ሰለሞን ሀገር በመጡ ጊዜ በአሕዛብ ሁሉ እስራኤል እንደተደነቀች ይናገራል። በአንደኛ ነገሥት 10:1 ላይ እንደውም ምን ይላል? የሳባም ንግስት በእግዚአብሔር ስም የወጣለትን የሰሎሞንን ዝና በሰማች ጊዜ በእንቆቅልሽ ልትፈትነው ዘንድ ወደ እርሱ መጣች ይላል። እስራኤል ግን አምላካዊ ውበቷ የነበረውን ከእግዚአብሔር የተሰጠውን ስጦታ ያ የሷ እንደሆነ ነፃ ስጦታ እንደሆነ ረስታ ወደ ሌላ ዞር እንዳለች ቃሉ ይናገራል። በሕዝቅኤል 16:14 ላይ በአንቺ ላይ ካኖርሁት ከክብሬ የተነሳ ውበትሽ ፍጹም ነበርና ዝናሽ በአሕዛብ ሁሉ ወጣ ይላል። ጌታ እግዚአብሔር ሲናገር ከቁጥር 15 እስከ 17 ትክክለኛ ባሏ የሆነውን እግዚአብሔርን ትታ ወደ ሌላ እንደሄደች ሲናገር እንዲህ ይላል፣ ነገር ግን በውበትሽ ታምነሻል፣ ስለ ዝናሽም አመንዝረሻል፣ ምንዝርናሽንም ከመንገድ አላፊ ሁሉ ጋር አበዛሽ። በኮረብቶች ላይ በዝንጉርጉር ልብሶች ያጌጥሻቸውን መስገጆች ለራስሽ ሰራሽ፣ በዚያም ገለሙትሽ። እንዲህም ያለ ነገር ከዚህ በፊት አልነበረብሽም፣ ከእንግዲህ አይሆንም። ከሰጠሁሽም ከወርቅና ክብሬ የተነሳ የክብርሽን ዕቃ ወሰድሽ፣ ወርቅ ምስሎች ለራስሽ አድርገሻል፣ አመንዝረሽባቸውማል ይላል። እኛ የተፈጠርነው የእግዚአብሔርን መልካምነት ክብሩን ለማንጸባረቅ ነበር። እኛ ግን በራሳችን እጅ በሰራነው ስራ ክብርን እናገኛለን ብለን በገመትን ጊዜ ባሰብን ጊዜ የስቃይ ብዛት እንደ ጎርፍ መጣብን። የሆሴዕን ሚስት እንመልከት። እግዚአብሔር ለሆሴ ጠንከር ያለ ትእዛዝ የሰጠው የድሮ ሚስቱን አመንዝራዋን ጎሜርን መልሶ እንዲያገባት ነበር። እሷም ባሏን ትታ ሌሎች ባሎችን ያፈራች ሴት ነበረች። በሆሴዕ 1:2 ላይ እናገኛለን። እግዚአብሔር መጀመሪያ ለሆሴዕ ሲናገር ምድሪቱ ከእግዚአብሔር ርቃ ታላቅ ግልሙትና ታደርጋለችና ሂድ፣ ጋለሞታን ሴትና የግልሙትና ልጆቿን ለአንተ ውሰድ አለው። ይህም የሚያሳየው በእስራኤልና በእግዚአብሔር መሃል የነበረውን ግንኙነት እስራኤል አፍርሳ ሌሎችን አማልክት ተከትላ በመሄድ ግልሙትና እንደሰራችና እግዚአብሔርም መልሶ ሊያገባት የራሱ ሊያደርጋት ጥረት እንዳደረገ የሚያሳይ ምሳሌ ነው።
ሆሴዕ የቀድሞ ሚስቱን መልሶ ለማግባት ምን ያህል እንደለፋ በሆሴዕ 2:6 እስከ 7 ከቁጥር 14 እስከ 15 እንዲሁም ሆሴዕ 3 ከ2 እስከ 3 ያለውን ሄደን ስናይ ብዙ ምስጢሩን ልንረዳ እንችላለን። በእርግጥ በእኛ በኩል የመጣውን አደጋ ለመከላከል መልሶ ለማደስ እግዚአብሔር ከሆሴዕ እጅግ በበለጠ እየለፋ ነው ያለው እስካሁን ድረስ። በሆሴዕ 11:4 ላይ በሰው ገመድ በፍቅርም እስራት ሳቢኋቸው ለእነርሱም ቀንበርን ከጫንቃቸው ላይ እንደሚያነሳ ሆነው ድርቆሽም ጣልሁላቸው ይላል። 14:1 እስከ 2 ደግሞ ምናል? እስራኤል ሆይ በኃጢአትህ ወድቀሃልና ወደ አምላኬ ወደ እግዚአብሔር ተመለስ፣ ከእናንተም ጋር ቃልን ውሰዱ፣ ወደ እግዚአብሔርም ተመልሳችሁ ኃጢአትን ሁሉ አስወግድ፣ በቸርነትም ተቀበለን፣ በወይፈንም ፋንታ የከንፈሮቻችንን ፍሬ እንሰጥሃለን አሉ ይላል። ስለ ታላቂቱ ባቢሎን ደግሞ እዚህ ቦታ ሰንበት ትምህርታችን ይጠቅሳል። ታማኝ የሆነች ሴት የእግዚአብሔር ታማኝ ሕዝቦችን ትወክላለች በራእይ 12:1 እና ኤፌሶን 5:25 ላይ ያለውን ስናይ ማግኘት እንችላለን። ነገር ግን ባቢሎን የጋለሞቶች እናት የምትወክለው ከእግዚአብሔር ፊቱን አዙሮ ወደ ዓለምና ወደ ዓለም ገዢ የሄደውን ሕዝብ ትወክላለች። ራእይ 17 ከ1 እስከ 5 ማየት እንችላለን። ከቁጥር 5 እና 6 ላይ ግን እንዲህ ይላል፣ ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቁዎች ተሸልማ ነበር። በእጇም የሚያጸይፍ ነገር የዝሙትዋም እርኩሰት የሞላበትን የወርቅ ጽዋ ያዘች። በግንባሯም ምስጢር በሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር እርኩሰት እናት ተብሎ ተጽፎ ነበር። በዛ ጥቅስ ላይ ሁሌም የምናውቀውና ጠቀመው ጥቅስ ነው፣ አዲስ አይደለም። ለባቢሎንና ከእርሷ ጋር ለሴሰኑ ፍርድ የሚሰጥበት ጊዜ ይመጣል። በራእይ 19 ከ1 እስከ 5 ከዚህ በኋላ በሰማይ ሃሌሉያ በዝሙቷ ምድርን ያጠፋችሁትን ታላቂቱን ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም የአምላካችን ነው ይላል። ነገር ግን ታማኟ የኢየሱስ ክርስቶስ ሙሽሪት ብሎ እንደገና በሌላ ምሳሌ ይመጣል። የእግዚአብሔር ሕዝቦች ናቸው። ከዘላለም እስከ ዘላለም ታማኟ ሙሽሪት ከእርሱ ጋር ትኖራለች። ራእይ 19:6 እስከ 8 ምን ይላል? ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራስዋን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ ይላል። ታማኝ የሆኑ ሚስቶች የይስሐቅን ሚስት ርብቃን በዚህ ቦታ ሰንበት ትምህርታችን ለዛ ተምሳሌት አድርጎ ይጠቀማል። የታማኝ ሚስቶች ተምሳሌት ብሎ አብርሃም በእርሱ ዘመን በነበረ ባህል መሰረት ለልጁ ለይስሐቅ ሚስት መረጠ። ከዚያም የተነሳ አገልጋዩን አልዓዛርን ለልጄ ከከናናውያን ሴቶች እንዳታጋባ ብሎ መሐላ አስገባው። ምክንያቱም ይስሐቅ ከእነርሱ ጋር ከተጋባ ጣዖት አምላኪዎች ስለሆኑ እርሱም በሚስቱ ተስቦ እንዳይክድ ስለፈለገ ነበር። በሩቅ ሀገር ወዳሉት ወደ አብርሃም ዘመዶች ሄዶ ለይስሐቅ ሚስት እንዲያመጣ አገልጋዩን ላከ። አድራሻውንና የማንን ልጅ እንደሚያመጣ ነግሮት ነበር። ምክንያቱም ዘመዶቹ የሚያመልኩት እውነተኛውን እግዚአብሔር እንደሆነ ያውቃል። ዘፍጥረት 24:2 እስከ 3 ስናነብ ታሪኩን መረዳት እንችላለን። ሌላው ታሪክ ርብቃ በተጠየቀች ጊዜ ታማኝነቷን በማሳየት እሺ ባትል ኖሮ ከዚያ በኋላ ያንን እድል እንደማታገኝ ታውቃለች። ዘፍጥረት 24:50-51 ከ55 ከቁጥር 57 እስከ 59 ስናይ እንዲህ ይላል። አልዓዛርም ተልኮ የሄደበትን ሐሳብ ለርብቃ ወላጆች ካጋራቸው በኋላ ላባና ባቱኤልም መለሱ እንዲህም አሉ፣
ነገሩ ከእግዚአብሔር ዘንድ መጥቷልና ክፉም በጎም ልንመልስልህ አንችልም። ርብቃም እነኋት በፊቴ ናት፣ ይዘሃት ሂድ አሉ። እግዚአብሔር እንደተናገረ ለጌታህ ልጅ ሚስት ትሁን በማለት መልስ ሰጡት። እነርሱም ብላቴናይቱን እንጥራና ካፊያዋ እንስማ አሉ። ሌላ ደግሞ ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽ አሏት። እርሷም እሄዳለሁ አለች። እንግዲህ ይህ ምሳሌ እግዚአብሔር ከኛ የሚፈልገው ፈቃደኝነትን እንደሆነ ነው። ርብቃ ታማኝነትን ለእግዚአብሔር ለሚያሳዩ ህዝቦች ምሳሌ ናት። የበጉ ሙሽሪት ቤተክርስቲያን ኢየሱስ የመጀመሪያውን ታምር ያደረገው በሰርግ ቤት ነበር። በዮሐንስ 2 ከ1 እስከ 11 ይህ የሰርግ ቤት ምሳሌ ኢየሱስ ለኛ ያለውን የመዳንና የመንጻትን ሁኔታ የዚህ የአዲስ ወይን ወይም የኢየሱስ ክርስቶስ በደሙ እንደሚያነጻን የሚያስረዳን ይሆናል። በዚህ ቦታ ራእይ 7:14 ላይ እንዲህ ይላል፣ እኔም ጌታ ሆይ አንተ ታውቃለህ አልሁት። አለኝም እነዚህ ከታላቅ መከራ የመጡ ናቸው፣ ልብሳቸውን በበጉ ደም ያነጹ ናቸው አለኝ። ኢየሱስ እንደገና ሌላኛውን የሰርግ ምሳሌ በተጠቀመ ጊዜ በማቴዎስ 25 በምናነብበት ጊዜ የአስሩን ደናግልት ዝግጅትን ይጠቀማል። ያንን ስንመለከት ብልሆች መብራታቸውን በማብራታቸው ዘይትን አድርገውበት ተዘጋጅተው ነበር። ይህም የመንፈስ ቅዱስ ሙላት ሲሆን ኢየሱስ በመጣ ጊዜ ራሷን አዘጋጅታ የምትቀበለውን ሙሽሪት ወይም ቤተክርስቲያንን የሚወክል ነው። ሰነፎቹ ግን በቸልተኝነት ወደ ሌላ በዓል የሄዱትን ህዝቦች የሚወክሉ ሲሆኑ ሙሽራው ሲመጣ ወደ ሰርጉ ሳይገቡ ከውጪ የቀሩትን የሚወክሉ ናቸው። በማቴዎስ 22 ከ1 እስከ 14 ላይ ደግሞ ለልጁ ሰርግ የደገሰ ንጉስ ምሳሌ ይጠቀማል። ለሁሉም ጥሪ አቅርቦ እያለ የመጡት ጥቂቶች ነበሩ። ከነዚያ መሃል የሰርግ ልብስን ሳይለብስ ጥሪውን ከቁም ነገር ሳይቆጥር ተራ ልብስ ለብሶ ወደ ሰርጉ የገባ ሰው ንጉሱ እንግዶቹን ለማየት በገባ ጊዜ በጣም አዝኖበት ወደ ሜዳ እንዲጥሉት አደረገ። ይህም የሰርግ ልብስ የክርስቶስ የጽድቅ ልብስ የሚወክል ሲሆን ዛሬ ያንን ልብስ ያለበስን ከሆነ ራሳችንን እንመርምር። ወደ ሜዳ ተጥለን ጥርስ ማፋጨት እንዳያገኘን እንጠንቀቅ። ዛሬውኑ የክርስቶስን የጽድቅ ልብስ እንልበስ። በዛ ውስጥ ገብተን የበጉ ሰርግ ለመካፈል ራሳችንን እናዘጋጅ። በዛሬው ሰንበት ትምህርታችን ከትዳር ገጽታ የሚለውን ርዕስ በሶስት ዋና ክፍሎች አይተን ነበር። በአንደኛው መጽሐፍ ቅዱስ አብዛኛውን ጊዜ የቤተ ክርስቲያንና የኢየሱስ ክርስቶስን ግንኙነት ከባልና ከሚስት ግንኙነት ጋር በማመሳሰል ክርስቶስ ራሱን ለቤተ ክርስቲያን እንዴት አሳልፎ እንደሰጣትና እንዴት እንደወደዳት ለኛ በሚገባን መልኩ እንደሚያስተምረን ነበር ያየነው። በሁለተኛው ታማኝ ያልሆኑ ሚስቶች ከመለው ስር እስራኤል ትክክለኛ የሆነውን ባሏን ወይም እግዚአብሔርን ትታ ወደ ሌላ ባል ወይም ወደ ጣዖት አምልኮ በምትሄድበት ጊዜ እግዚአብሔር እንዴት ባለ ፍቅር መላልሶ እየለመነ ህዝቦቹን ወደ ራሱ በመመለስ ፍጹም የሆነ መስዋዕትነትን እየከፈለና እየታገለ እንዳለ ነበር ያየነው። በሶስተኛው ደግሞ ታማኝ ሚስቶች ከመለው ስር የበጉ ሰርግ በደረሰ ጊዜ የሰርጉን ጥሪ በማክበር የኢየሱስ ክርስቶስን የጽድቅ ልብስ ለብሰው የተዘጋጁ ከእርሱ ጋር ወደ ሰርጉ ሲገቡ ያልተዘጋጁ ደግሞ ከውጪ እንደሚቀሩ ነበር ያየነው። እንግዲህ የዛሬውን ትምህርት በዚህ ስናበቃ እስካሁን ከኛ ጋር በመሆን ያስተማረን አምላካችን ስሙ ብሩክ ይሁን። ስትከታተሉ የነበራችሁ በቃሉ እንደተባረካችሁ አምናለሁ። በሚቀጥለው ጊዜ በሌላ ርዕስ እስከምንገናኝ የጌታ ጸጋ ከሁላችን ጋር ይሁን። በጸሎት እንዘጋለን። አምላካችን በሰማይ የምትኖር እናመሰግናለን፣ ቃልህን ስላስተማርከን። አባቶ ሆይ ቃልህን መናገር ብቻ አይበቃም፣ ቃልህን አስተውለን በመተግበር ለመንግስትህ እንድንዘጋጅ አንተ ድንገት ስትመጣ አብረን ከአንተ ጋር የዘላለማዊን ሕይወት በደሜ ያዘጋጀውን ኢየሱስ ሆይ ከአንተ ጋር ተካፋዮች እንድንሆን አንተ እርዳን። ስለሰማን ተመስገን። በሰላም ማውለን በጌታ በኢየሱስ ስም አሜን።